አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም يسألونك عن الساعة أيان مرساها ከዚህ በመቀጠል ደግሞ እንዲሁም ነብዩ አለይሂ ሰላቱ ወሰለም ባስተምሯቸው ስለ ቂያማ ቀን መምጣት ብዙ ጊዜ ደጋግመው ያስታውሱ ነበር። እንደሚታወቀው ያው የውመል አኺር የሚባለው ነገር ታርካነል ኢስላም አንዱ ነውና ወይም ታርካነል ኢማን ስለ ቂያማ ቀን ሰዎች በዚህ ምድራዊ ህይወታቸው አትጣለሉና አትሸንገሉ። እዚህ የተወሰነ ጊዜ ነው የምትቆዩት። ነገ ሙታችሁ በመቃብር ከቆያችሁ በኋላ እንደገና በቀጣው ዓለም ተነስታችሁ በስራችሁ ትጠየቅና ትመነዳላችሁ ብለው ሲነግሯቸው አያነ ሙርሳሃ መተሰዓቱ ቂያማ ይመጣል እያልክ ሁሉ ጊዜ ታወራለህ፣ ያቺ ቂያማ መቼ ነው የምትደርሰው እያሉ ይሳለቁባቸው ነበር ማለት ነው። እና ኢለይሁ ረዱ ዒልሙ ሰዓ እንዳለው በሌላው ቦታ ሰዓ መቼ ነው ቂያማ ቀን የዓለም ፍጻሜ የሚደርስበትና ሙታን ተነስተው እንደገና በአዲስ መልክ ወደ ህይወት የሚመጡት መቼ ነው? ስንት ወራትና አመታት ቀርቶታል? ይሄን ነገር እንደምትለው ከሆነ እስቲ ቀጠሮውን ቁረጥልን ይሏቸው ነበር ማለት ነው። ይሄን በሚል ጊዜ ነብዩ አለይሂ ሰላቱ ወሰለም እንዳይሳሳቱ ጌታ ደግሞ መሰጠት ያለበትን መልስ ይነግራቸው ነበር። የስአሉነከ አን الساعة ስለ ቂያማ ቀን ስታወራላቸው ያቺ ትመጣለች የምትላት የመጨረሻ እለት መቼ ነው? ስንት ወራትና አመታት ቀርቷታል? እውነት እንደምትለው ከሆነ ቀጠሮውን ለምን አትረግረንም ብለው ሊጠይቁ ይችላሉ አለ። እና ያ ጥያቄ ሲመጣ በደመ ነፍስ ስተት ላይ እንዳይወድቁ ግምት ውስጥ እንዳይገቡ ነው የሚነግራቸው ማለት ነው። ይሄ ጥያቄ በሚቀርብልህ ጊዜ አያነ ሙርሳሃ ማለት መታ ዙሁሩሃ ማለት ነው። ቂያማ ቀን እንደምትመጣ የቀደምት ነብያትም ከመጀመሪያው ነብይ ጀምሮ እስከ መጨረሻው ድረስ የአርካነል ኢማን አካል ስለሆነ ሁሉም ነብዮች አስተምረዋል። ይሄው አንተም እንደተለመደው ዓለም ፍጻሜ ላይ ትደርሳለች እያልክ ታወራለህ በየጊዜው። ግን የሞቱ ሰዎች እስካሁን ሲነሱ ሲመለሱ አላየንም። መቼ ነው ለመሆኑ ያ ቂያማቸው የሚመጣው እያሉ ይጠይቁ ነበርና አቡ ጀህል ማለት ነው። ይህን ጥያቄ በሚያቀርቡልህ ጊዜ ታዲያ አንተ ያልሆነ መልስ እንዲያትሰጥና እንዲያትሳሳት ቁል ለሁም ይላል፣ እንዲህ በላቸው ኢነማ ዒልሙሃ ዒንደ ረቢ ቂያማ ቀን ስንት ቀን እንደቀራት እውቀቱ ጌታዬ ዘንድ ነው። እኔ በመጨረሻ የዓለም ፍጻሜ የሚሆንባት እለት ትመጣለች የሚለውን ጥቅል መልእክት ነው እንዲነግር የነገረኝ እንጂ የቀጠሮ ወሳኝ አይደለሁም። ስንት ወራትና አመታት እንደቀራት ለመወሰን የሚችለው ባለቤቱ ጌታዋ ብቻ ነው። እኔ ግን እንደምትመጣ ብቻ መናገር ነው ያለብኝ ብለህ መልስላቸው። ላ ዩጀሊሃ ሊወቅቲሃ ላ ዩጀሊሃ ማለት ላ ዩظሂሩሃ ያችን የመጨረሻ ቀን የምትባለውን እለት አይገልጻትም። ሊወቅቲሃ ማለት ፊ ወቅቲሃ አልሙሐደድ እሱ በወሰነውና በመደበው እለት አይገልጣትም። ኢላሁ ኢላ ረቡ ሰማዋት ወልአርድ የሰማያትና የምድር ባለቤት የሆነው አላህ እንጂ። ቂያማ ቀንን ምን ያህል ቀናትና ወራት እንደቀረው ለማንም ነብይ አልነገረም። ግን እንደምትመጣ ለሁሉም ነብይ ነግሯል። ያችለት በምትደርስ ጊዜ ግን ቀጠሮዋ ደርሷልና በቃ አሁን ንፋ ብሎ ለእስራፊል ትእዛዝ ይሰጣል። ያኔ ነው በተመደበው ሰዓት ወቅቱ ሲደርስ ትኩስ መግለጫ ነው የሚሰጠው እንጂ አስቀድሞ ይህን ያህል አመታትና ወራት ቀርቷል ብሎ ለማንም አልነገረም። ይሄ የግል የራሱ ምስጥር ነው። እና እነ ሰዓተ አትየቱን አካዱ እኽፊሃ ይላል ሱረቱ ጧሃ ላይ። ቂያማ ቀን ያለምንም ጥርጥር ትመጣለች፣ ግን እሷን ተማንም ልደብቃት እሻለሁኝ። ለማንም ይቺ ቂያማ ቀን የምትባለው ይሄን ያህል አመታት ወራት ሳምንታት ቀናት ቀርቷታል ብዬ ለማንም ይችን ምስጥር አልነግርም። ከኔ የሚደበቅ ምስጥር የለም እንጂ የሷን ምስጥር ከመጓጓቴ የተነሳ ከራሴ ልደብቃት ይቃጣኛል ይላል አላህ Subhanahu Wa Ta'ala። አንድ ሰው በጣም ውድ የሆነችውን እቃ ለማንም አያሳይም፣ ወላ ለባለቤቱ ወላ ለናቱ አይነግርም። ምስጥር የሆነች ነገር ማለት ነው። አንዳንድ ጊዜ እንዳውም ራሱ ፍራት ይለዋል ገልጦ ለማየት ማለት ነው። ምናልባት እኛ ዲሆይ ስለሆን እንደዚህ የሚያሳሳ ነገር እናውቅም ይሆናል። እና አልማዝ የሆኑ በጣም ውድ የሆኑ እቃዎች ያለው ሰው ማንም ሰው ቤት ዘግቶ ምን ብሎ ነው ያችን እቃ የሚያያት እንጂ እንኳን ልጅ ወላ ሚስት ዝር አይልም በዛች እቃ ውስጥ ማለት ነው።
ስለዚህ አላህ Subhanahu Wa Ta'ala በሚገባን ቋንቋ ሊነግረን ነው። እኔ መቼም ልደብቅ ብለው የሚደበቅ ነገር የለም ለኔ የቅርቡም የሩቁም የጨለማውም የብርሃኑም እኔ ዘንዳ ግልጽ ነው። ግን የቂያማ ቀን በጣም ልዩ ሚስጥር ከመሆኗ የተነሳ ከኔ ከራሴ እንኳን ልደብቃት የሚቃጣኝ ነገር ነው እንኳን ለማንም ልነገር ላ መለከ ሙቀረብ ወላ ነብይ ሙርሰል ለማንም አልነገርኩም ይላል አላህ Subhanahu Wa Ta'ala። ስለዚህ ያለ ስራዬ እንደ ጥያቄ ያነሳችሁ እንዲያታሳስቱኝ ባይገርማችሁ እንኳን ለኔ ሊነግረኝ ይሄን ቀጠሮ ቀርቶ እሱም ለራሱ ሊደብቃት ይሻለውኝ እያለ ነው ይላል ማለት ነው። ስለዚህ የቂያማ ቀን አሁን በተለያዩ ስሌት በአሁኑ ጊዜ ብዙ አወናባጆች አሉ። ቂያማ ቀን ዓለም ልትፈርስ ይሄን ያህል አመት ቀርቷታል ይሄን ያህል ወራት ቀርቷታል በበርሰንት ሰንጠረዥ ያወጡልሃል አወናባጆች። ያላህ ያለውን ተተው ማለት ነው ሰዎችን ለማወናበድ አማኞችን ማንም ሰው ያቅም ቢያቅ ኑሮ ነብያት ነበር የሚያውቁት። ከነብያትም ኡሉል አዝም ተኡሉል አዝም መሐመድ ኻተሙ ሩሱል እነዚህ ሁሉ በሙሉ አናቅም ብለው ነው የሄዱት ማለት ነው። ጅብሪል እንደ ሰው መስሎ መጥቶ በጠየቃቸው ጊዜ በዛ በሐዲስ ዑመር እንደ አኽቢርኒ አኒሳ ሲላቸው ምንድነው ያሉት? መልመስሉ አናቢ ዓለም ሚነሳኢል ስለሷማ አንተ ምን የምኩል ነን ከረበል ዓለሚን ከባለቤቷ በስተቀር ማንም አያውቃትም ብለው የመለሱት ከዚህ ማስጠንቀቂያ በመነሳት ነው ማለት ነው። ስለዚህ ቂያማ ቀን በምንም አይነት ስሌት አውቃለሁኝ ብሎ ሊናገር የሚችል ውሸታም አወናባጅ ካልሆነ በስተቀር ማንም አይችልም። እሷ በምትደርስ ጊዜ ባለቤቷ አላህ በዛች በወሰነላት ሰዓት በተግባር እንድትገለጥ ያደርጋታል እንጂ አስቀድሞ ቀጠሮ አይሰጥም ስለሷ ማለት ነው። ኢላሁ ማለት ከሱ በስተቀር ማንም ይችን ነገር ትርጉ ብሎ ሊያቅ የሚሞክር አይኖርም። ፈቁለት ፊ السماوات والارض እሷ ደግሞ በሰማያትና በምድር ላይ የከበደች ክስተት ናት ይላል አላህ። እናንተ እንደ ተራ ነገር አርጋችሁ ቂያማ መቸናት ትላላችሁ እንዲሁ ዝም ብሎ እንደበለጭ ታቆጥራችሁ ማለት ነው። ግን እቺ ቂያማ ክብደቷ ይዛው የምትመጣው መዘዝ ብታውቁ ኑሮ ልትጠይቁም ባልቻላችሁ ነበር። እንኳን እናንተ ሰማይ መሬት ይብረከረካል የሷን ፍርሃት ማለት ነው። ለምን ቂያማ ሲመጣ መሬት ራሱ ይፈራርሳል ይታዱከት الارض ደከን ደካ እንዳለው ማለት ነው። ሰማይ ራቱ እንሸቀት ይሰማው ይላል እንደ በሰበሰ ጨርቅ እየተቆራረጠ እየቦነነ የሚጠፋበት ነው። ፀሐይ ጨረቃ ገል ሆነው የሚወድቁበት ክስተት ነው። የዓለም ውቅያኖስ ባህሮች ተቃጥለው ባዶ የሚቀርበት ነው። እንዲህ አይነቱን ከባድ ክስተት የሰው ልጆች እንደቀላል መሳለቂያ መቀለጃ አድርገው ቂያማችሁ መቼ ነው የሚመጣው እያሉ ይጠይቁሃል አላዋቂዎች ማለት ነው። ቢያውቁ ኑሮ ይችለት እንዳውም እንዳትደርስብን ብለው መፍራትና መጨነቅ ነበረባቸው እንጂ እንደቀላል ነገር በሷ መሳለቅና መቀለድ ባልተገባቸው ይላል። ላ ተአቲኩም ኢላ በግታ ስለዚህ እቺ ቂያማ ቀን የምትባለው ሰዓት በድንገት እንጂ አትመጣችሁም። ባላሰባችሁት እለት ከለታት አንድ ቀን ዝም ብላችሁ እንደለመዳችሁ ጧት ማልዳ ወደ ስራችሁ ልትሰማሩ ሽርጉድ ስትሉ ወዳውኑ ዓለም ምስቅልቅሉ ይወጣል በድንገት እንጂ አስቀድሞ ይሄን ያህል ወራትና ቀናት ቀርቶታል ተብሎ መግለጫ የሚሰጥበት ጉዳይ አይደለም በላቸው ይላል። የስአሉነከ ነገሩ እንደዚህ ሆኖ እያለ ግን እነዛ አላዋቂ ቂሎች አንተን በየለቱ እየመጡ የሚጠይቁት ነገር ያጡ ይመስል ቂያማ መቼ ነው እያሉ ደጋግመው ይጠይቁሃል። ከአነከ ሐፊዩን አንሃ አንተ ስለዚህ ጉዳይ ልዩ ምርምርና ጥናት ያደረክ ይመስል ይላል። አላህ Subhanahu Wa Ta'ala ስለነገረህ ነው እንጂ ቂያማ መምጣቷን መኖሯንም አታውቅም ነበር። ግን አንተ ስለ ቂያማ ቀን መምጣት በጥናትና በምርምር ስንት ወራትና ቀናት አመታትና ሰዓት እንደቀረ ለዚሁ ዶክተሪት የወሰድክ ይመስል እየመጡ የሚጠይቁት በየቀኑ ይሄንን ነው። ይሄ ነገር ታወቀ አልታወቀ የሚያመጣው ትርጉም የለም። ዋናው ነገር ለዛለት የሚበጅህን ስንቅ ማዘጋጀት ነበረ። ግን እነሱ አንተን ለማሳሳት ነው ይሄንን ጥያቄ ደጋግመው የሚነግሩ። አንተ አላቅም ብለሃቸው አንዴ መልስ ሰጥተሃል። በየቀኑ ቂያማ መቼ ነው አሁን ስንት ቀን ቀረው አሁን ስንት ወራት ቀረው እያሉ ለዚህ ጉዳይ ጊዜ ወስደህ ልዩ ጥናትና ምርምር ያደረክ ሰው ይመስል ይሄን ጥያቄ ሁሉ ጊዜ ያላዝናሉ ይላል። ቁል ኢንማ ዒልሙሃ ዒንደላህ አሁንም ደግሞ የምታረጋግጥላቸው ይቺ መጨረሻ የዓለም ፍጻሜ የምትሆነው እለት እውቀቷ መቼ እንደምትከሰት ጌታ የአላህ ዘንድ ብቻ ነው። ከኔም ከሌላም ፍጡር ዘንድ የዚህ መልስ አይገኝም በላቸው ማለት ነው። ወላኪን አክተረ الناس لا يعلمون ግን አብዛኛዎቹ ሰዎች የቂያማ ቀን ምስጢር
በረበል ዓለሚን እንጂ በማንም የማይገለጥ መሆኑን አያውቁም ቢያውቁ ኑሮ ከፍጡር ዘንድ መልስ እንደሌላውቀው ከዚህ በተቆጠቡ ነበር ይላል ማለት ነው። ናቂያማ ቀን መቼ ይመጣል ብሎ መጠየቁ ራሱ አላስፈላጊ ጥያቄ ነው። የመቸነቱ መገለጡ የሚያመጣው ጥቅም የለም። ይሄን ያህል አመታት ቀረ ይሄን ያህል ወራት ቀረ ቢባል ምንድነው የሚጠቅምህ? ዋናው ነገር ለዛ ቀን በእለቱ ሚምጣ ሰንብቶ ሚምጣ በዛ ቀን በሚከሰትበት ጊዜ የሚበጅህን ነገር ገብይተህ ከተገኘህ ያ መልስ አግኝተሃል ማለት ነው። ግን ቂያማ ቀን ቀጠሮውን ማወቅህ ለዛ የሚበጅህን ስንቅ እስካላዘጋጀህ ድረስ ምንም ጥቅም አይሰጥም ማለት ነው። ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضራ እንዲሁም ደግሞ በማያያዝ አንተ የአላህ መልእክተኛ ነህ ብለሃል። የአላህ መልእክተኛ መሆን ማለት ባለሟል ነው፣ የጌታ ቅርብ ባለሟል ማለት ነው። ይሄ ከሆነ የዓለምን ምስጢር በሙሉ ታውቃለህ ማለት ነው። የሚጎዳውን የሚጠቅመውን በሀገር በወገን ላይ የሚከሰተውን ነገር ሁሉ በሙሉ ታውቃለህ ማለት ነው። ለምን ስለሱ ሳትነግረንም ይሏቸው ነበር እየመጡ ማለት ነው። ያነ የዚህም ላይ እንዳያሳስቷቸው ጌታ ለመጠበቅ ቁለሁም በተጨማሪም እንዲበላቸው ይላል ላ አምሊኩ ሊነፍሲ እኔ ለራሴ ምንም ነገር የሚጠቅመኝን ነገር ማቅረብ አልችልም በላቸው። ነፍዓን ና የግላዊ ፍላጎቴንና ስሜቴን የሚያረኩ ነገሮችን ላዘጋጅና ላቀርብ አልችልም። ወላ ضرን ወላ ደፍዓ ضር ወይም ደግሞ እኔ ላይ ይደርሳል ብዬ የምፈራውና የምሰጋውን ጉዳት መከላከልም አልችልም ኢላ ማሻ አላህ አላህ የሻውን ያህል ካልሆነ በስተቀር በላቸው ይላል። እንግዲህ እነሱ የአላህ ነብይ ከሆነ የአላህ ባለሟል ነው የቤት ልጅ ነው ማለት ነው። ስለዚህ በማንኛውም በራሱም ሆነ በህዝቦች ዙሪያ የሚከሰቱትን ነገሮች ሁሉ የሚያቅ ማለት ነው ነብይ ማለት አሉ እነሱ ይፈስሩት። ይሄ ከሆነ ደግሞ እኔ ለምሳሌ ነገ ምን ያጋጥመኛል፣ በሚቀጥለው አመት ምን ሆናለሁኝ፣ እከብራለሁኝ እከስራለሁኝ፣ እኖራለሁኝ እሞታለሁኝ እስቲ ንገረን ይሏቸው ነበር እንደ ጠንቋይ ማለት ነው። በየግለሰቡ ህይወት እየገቡ የሚያጋጥመውን ነገር ሁሉ እንዲተነትኑ ማለት ነው። ያነ ባጭሩ አላህ Subhanahu Wa Ta'ala እነሱ እንግዲህ ይሄን የሚሉት መልሱን ቢሰጧቸው ሊቀበሉ አይደለም። አላውቅም ሲሏቸው ታላወቅ ታዲያ የኛው ቢጤና አርፈ ተቀመጥ ምን ታወናብዳለህ ለማለት ነው መጀመሪያ ጥያቄው የሚነሳው። አላህ ግን በማያዳግመውን መልስ ስጣቸው አጠቃላይ መልስ አለ። ቁል ላ አምሊኩ ሊነፍሲ ነፍዐ ወላ ضራ እንኳን በየግል ህይወታችሁ ለእያንዳንዳችሁ ምን እንደሚያጋጥማችሁ ተጉዳት እንዴት እንደምትከላከሉ ጥቅም እንዴት እንደምታገኙ መግለጫና መመሪያ ልሰጥ ይቅርና እኔ በራሴ ዙሪያ በማንነቴ ነገ ምን እንደሚያጋጥመኝ አላውቅም። ጥቅም ነገር ካለ ያን ጥቅም ባውቀው ኑሮ አስቀድሜ እንዴት አድርጌ እንደማገኘው አመቻቸው ነበረ። ወይም ደግሞ ጉዳት የሚያሰጋ ነገር ካለ ከዛ ጉዳት እንዴት እንደማመልጥና እንደምድን እከላከል ነበረ። ግን ባይገርማችሁ ለራሴ አንድም ጥቅም ማቀው ነገር የለም፣ ጉዳትም እንዴት እንደምቋቋመውም አላውቅም። በዚህ ጉዳይ ላይ ከናንተ የተለየው አይደለሁም በላቸው ማለት ነው። ቁርጡን ይወቁት እና ይህን ማለት ግን የአላህ መልእክተኛ አይደለሁም ማለት አይደለም። አላህ የሱን መልእክት ለህዝቦች እንዲያስተምርለት እንጂ የግለሰቦችን ሹኡን እንዲያቦካ አይደለም የላከኝ ማለት ነው። እና በግል ህይወት እንኳን በእናንተ ቀርቶ በእኔም ህይወት ዙሪያ ለኔ ጥቅም እንዴት እንደማገኝ ጉዳት እንዴት እንደምከላከልም ለዚህ የተለየ መመሪያ አልሰጠኝም። የሰጠኝ ግን የሱን ዲን እንዲያስተምርለት ነው ማለት ነው። ኢላ ማሻ አላህ ማለት አላህ የሻው ብቻ ሲቀር እሱ የፈለገውና ፈቃዱ የሆነውን ነገር በሙዕጂዛ መልክ አንዳንድ እናንተ ማታቋቸው ነገር ሊነግረኝ ይችላል እሱ ሲፈልግ ማለት ነው። እናንተ እንደጠየቃችሁ ግን ያነሳችሁትን ጥያቄ ሁሉ መልስ እንዲሰጥ አልወከለኝም አላሳወቀኝም በላቸው ይላል። ወለው ኩንቱ አዕለሙል ገይባ እና ከሐዋሳት የራቀና የተደበቀን ነገርማ እናንተ እንደምትሉት ባውቅ ኑሮ በራሴ ዙሪያ እንኳን ማለት ነው ለስተክሰርቱ ሚነል ኸይር ያን ነገር የሚጠቅመኝን የሚባለውን ነገር አበረክተው ነበር አበዛው ነበር። ለምሳሌ ማንም ሰው የራሱ የተደላደለ ኑሮ መኖርን ይፈልጋል። ስለዚህ በአገር ላይ ችግር ራብ በሚመጣበት ጊዜ አስቀድሞ በሚቀጥለው አመት እህል ይወደዳል፣ ይሄው የምግብ ሸቀጦች ይጠፋሉ የሚል ነገር ባውቅ ኑሮ እንደምንም ብዬ ተዘመድ ወዳጅ ተበድሬም ቢሆን ለራሴና ለቤተሰቤ የሚበቃ በርካሽ ሸምት ነበር በላቸው ይላል። ወይም አደገኛ በሽታ ይመጣል ማለትን አበክሬ ባውቅ ኑሮ ለዛ በሽታ የሚጠቅም መድኃኒት መጀመሪያ አዘጋጅቼ ቁጭ አድርግ ነበር ማለት ነው።
ጦርነት ይፈነዳል ከተባለ ደግሞ ከዛ ጦርነት እንዴት እንደማመልጥ አመቻች ነበር። ይሄ ሁሉ ነገር ምንም አይመለከተኝም እኔ በዚህ ጉዳይ አይደለም ጌታ የላከኝ እና ይሄን ነገርማ ባውቅ ኑሮ ለተለያዩ ችግሮች እንደናንተ አልጋለጥም ነበር። ምክንያቱም እነዛ ችግሮች ከመምጣታቸው በፊት አስቀድሜ እርምጃ ወስድባቸው ነበር። የሚጠቅሙ ነገሮችም ደግሞ ከመምጣታቸው በፊት ሌላ ሰው ሳያቃቸው በፊት እኔ አስቀድሜ በርካሽ ሸምቼ እንደገና በውድ ጊዜ ሽጬ በለጽግ ነበር። ይሄንን እንኳን ለማድረግ አልችልም ዕውቀት የለኝም በላቸው ይላል። ወማ መሰኒ የሱ በአጠቃላይ መጥፎ ነገር አስቀያሚ ነገር ባልደረሰብኝ ነበር። ታዲያ ይሄ ከሆነ ያው ልክ እንደኛው ነህ ምንም የምታውቀው ነገር የለም ይሄ ከሆነ ለምን አርፋ አትቀመጥም በሚሉበት ጊዜ ግን ኢን አነ ኢላ ነዚር አይደለም እንደናንተማ አይደለሁም። ይሄ የዱንያ ጉዳይ ነው የለተለት የህይወት ጉዳይ ነው። በዚህ ጉዳይ አላህ ነብይ አይልክም። ይሄን ነገር እንደቁም ነገር ቆጥሮ ተወካይ ይልክለትም ማለት ነው ማለት የነው እንጂ እኔማ ልክ እንደናንተ አይደለሁም። ጌታ በፍቃዱ መርጦኛል የሱን ፍቃድ እንዲያስተምርለት ልኮኛል አስጠንቃቂ አድርጎኛል። በዛ በላከብኝ መስክ ላይ ተናንተ የበለጠ ሞያ አለኝ። ሪሳላውን ነግራቸዋለሁ የአላህ እንዲን ከጌታ ጋር እንዴት እንደምትተዋወቁ እንዴት እንደምትታረቁ እሱን የሚያስቀይም ነገር ምን እንደሆነ ሐራሙን ሐላሉን ለይቼ እንዲነግራችሁ ነው የተወከልኩት። በዛ ዙሪያ አበልጣችኋለሁኝ። በለት በህይወት በዱንያ ጉዳይ ግን ከናንተ የተለየው አይደለሁም ማለት ነው ይላል ማለት ነው። ነዚሩን ሊመን ከፈረ ወአነደ እና ክህደትን ለመረጠና አላህን ፍቃድ ጋር ለሚጋጨው ሰው ይሄ ነገር አያዋጣህም ተጠንቀቅ ብያስጠነቅቃለሁ። ወበሽሩ ሊመን አመን እንደገና ደግሞ ያመነና ሐቅን ለመቀበል ፍቃደኛ የሆነውን ሃኒ አለክ አንተ የጌታህን ጥሪ ተቀብለ ነብዩን በመከተልህ ለመልካም እድል ታጅተሃል ለጀነተ ነዒም ተዘጋጅ እያልኩ አበስረዋለሁኝ። በዚህ ነው የምለየው ከናንተ ሊቀውም ዩእሚኑን እና ይሄንን ማስጠንቀቅና ማበሰር ለማን ነው ማበረከተው ለማመን ፍላጎት ላላቸው ቀና የህዝቦች ይላል ማለት ነው። እኔ የተላኩት የአላህን ሪሳላ የአላህን ፍቃድ ለሰው ልጆች እንዲያቀርብ ነው። በማቀርብላቸው ጊዜ አንዳንዶቹ ቅን ይሆኑና ያን ነገር በቀላሉ ይቀበላሉ ይተባበራሉ። የና ጊዜ እናንተ አላህ የባረካችሁና የወደዳችሁ ሰዎች ናችሁ አብሽሩ ጀነት አላችሁ ብዬ በስራቸዋለሁ። ሌሎቹ ልግመኞችና ሸረኞች ደግሞ አንተ ከማን በልጠህ የሚላ ተካራ ይፈጥሩና ያንገራጥጣሉ ይነጫነጫሉ። ያነ አንተ ሰው ተጠንቀቅ ይሄ ነገር አያዋጣህም ከጌታ ጋር ብትጣላ በዱንያ በአኺራ ጥፋት ነው የሚጠብቅህ ብዬ ላስጠነቅቀው ነው የመጣሁት። ከዚህ ያለፈ ተልእኮ የለኝም። ስለዚህ ለሚያምኑ ሰዎች ይሄ ነውና ተልእኮዬ አልጨምርበትም አልቀንስበትም። በዛ ዓላማ የሚቀበልና የሚከተል ታለ ይሄው አላህ እንግዲህ እድሉን ሰጥቶታል። ካልሆነ ግን በአንተ ህይወት ዙሪያ የሚያጋጥምህን ነገር ጥንቆላ ውስጥ ገብተህ ታላመዛከል ከምትለይ ከሆነ ይሄን የስራዬ አይደለም በለህ ተዋቸው ይላል ማለት ነው። እና የሰው ልጆች አሁንም ያለው ችግር ይሄ ነው። አንድ ሰው የዲን ሰው ከተባለ አላህ ሰው ነው አቢር ነው ተተባለ ጥንቆላ ጋር ነው የሚያያይዙት። እና አላህ ምን አለ ጌታ ምን ይፈልጋል ጌታ ምን ያዛል ብሎ የአላህን ፍቃድ መማርና መከተል ትቶ እርሶ የአላህ ወዳጅ ነውና ዱዓ ያርጉልን ነው የሚል ዘሎ ማለት ነው። እንግዲህ የአላህ ተልእኮ ወደ ሰዎች ማውረድ የሚገባው ሰውዬ ያንተን ጥቅቅን አቤቱታ እየተቀበለ እንደ ሙአቂብ ወደ ጌታ ሊያጋፍር ገለበት ከሪሳላውን ማለት ነው። እና ያንተ ተወካይ ያደረከው ማለት ነው። አንተ አንድ ጉዳይ ሲኖር መጥተህ ትነግረዋለህ እሱ እገሌ እንዲህ አይነት ችግር አለብኝ ብሏል ፈጽምለት እያልክ የሙአቂብ ስራ ልትሰጠው ነው የምትፈልገው ማለት ነው። አላህ ደግሞ የለም የኔ መልእክተኛ ከላይ ወደ ታች ነው የኔን ፍቃድ ወደ ህዝቤ የሚያፈስ እንጂ የህዝብን ጥቅቅን ችግር እያመጣ እኔን እንዲያርግላቸው ሌላ አይደለም የወከልኩት ነው የሚለው። ይሄን ነው ሰዎች አልረዳ ያሉት። ማንም ዱርዬ ዲን የሌለው ሶላት የማይሰግደው አንድ ትልቅ ሰው የሚባል ነገር ሲያገኝ ስለመለማል ሸህ ዱዓ አድርጉልኝ ምናምን ይላል። አይሰግድ አይጾም ተበልከ ለራሱ ጉዳይ አስፈጻሚ ያደርጋል ማለት ነው። ሙቀፈሉ ደግሞ እኔ ቢጤ ጅል አከበረኝ መስልና አብሽር ይለዋል ማለት ነው። ትንሽ እንግዲህ አንድ 5 ሪያል የጎጣ አረገ ወይ ቡና ተጋበዘው አብሽር አንተ የኛ ሙሪድ ነህ ይባላል። ተያይዘው ሞቱ ማለት ነው። ضعف الطالب والمطلوب ማን ያለ አንተ ዋስትና ሰጭ አደረገ ማን የኔን መልእክት ወደ እነሱ አውርር ነው የተባልከው እንጂ ረሱል እንኳን ቢሆን ማለት ነው ከዛ በታች ያለው ይቅርና ያንተን ጉዳይ አስፈጻሚ አድርጌ አልቀጠርኩልህም
አንተ ጌታ ዘንድ በሰጠህ መመሪያ እውነት የትክክለኛ ሰው ከሆንክ ይሄ ሸህ ከጌታ የመጣው ምንድነው ጌታ ምን ያዘዘኝ ጌታ ምን ከለከለኝ ምን ባደርግ ነው ጌታ የሚወደኝ ወንጀለኛ ነኝ ወንጀሌ እንዴት ነው የሚምረኝ ብሎ ግን አይጠይቅም ያችን ቢጠይቅ ጌታ ጋር ተዋወቀ ማለት ነው ጌታ ጋር ከተዋወቀ አደራዳሪ ሙአቂባ ያስፈልግም ያ ረብ ይላል እሱ በቀጥታ ትነግረዋለህ ሶስት ታቋ አያስፈልግም መሐከል ማለት ነው ግን ሰዎች ይሄን አይደለም እንትን የሚሉት ሁሉ ጊዜ በራሳቸው አስተሳሰብ ቅያስ ነው የሚሄዱት እና ሰዎችን የአላህን ረሱሎች ገልብጠው የነሱ አገልጋዮችና ጉዳይ አስፈጻሚዎች ሊያረጉ ይሞክራሉ ይሄን ደግሞ አልቀበልም እኔ ከጌታ ተወክለ ነው የመጣሁት የጌታን መልእክት አድርሼልሃለሁ ተተቀበል ካኒ አለከ አላህ አንተ የታደልክ ሰው ነህ ጌታ ወዶሃል አብሽር ታስተባበልክ ደግሞ አንተ ዋጋ ቢስነ ቀጠሮህን ጠብቅ አበቃ ይሄ ነው ሪሳላ ማለት ከዛ በኋላ ግን የግል ጉዳይ ማስፈጸሙን ጉዳይ እሱ ራሱ በአላህ Subhanahu Wa Ta'ala በከፈተለት መመሪያ መሰረት ከሄደ ጌታው ጋር ይገናኛል ምንም አደራዳሪ ያስፈልግም ማለት ነው هو الذي خلقكم من نفس واحده الله ማለት ያ ነው በላቸው ይላል ለማንኛውም እስቲ ስለኔ ምንነት ባጭሩም ልንገራችሁ እንዲገባችሁ ከፈለጋችሁ الله ማለት ያ ነው خلقكم አውጀደኩም እናንተን ካልነበራችሁ ያስገኛችሁ የሆነ ጌታ እኮ ነው ምክንያቱም እሱ ማድረግ የሚገባውን ነገር ያቃል አንተ ቢታ ባታቀርብም ገና ሳትፈጠር መፈጠር ያስፈልጋል ብዬ ያመጣው ያንዳንድህን አይደለሁም እንደ ይላል ከተፈጠርክ በኋላ ስም ያስፈልግህን ነገር እኔ ጋራ ተዋውቀህ አንተ ራስህ ዝም ብለህ ብትጠብቅ ማረግ ያለብኝ እኔ ያረጋለሁ አይደለም እንዴ መጠየቅም ካስፈለገ ደግሞ ሙባሸረተን ጠይቅ اذا سالك عبادي عني فاني قريب ብያለሁ እንጂ በገሌ በኩል ፋይሉላህ ከሚባል ነገር የታለ ነው የሚለው አላህ Subhanahu Wa Ta'ala መጀመሪያ ስፈጥራችሁ በማን አስተባባሪ ነው የፈጠርኳችሁ ማመልከቻ ግብተህ ነው ሽማግሌ ልከህ ነው የፈጠርኩህ እኔ ነኝ የፈጠርኩህ ተፈጠርኩ ደግሞ ርዝቅህ ጋር ነው እድልህ ጋር ነው ያመጣው ያንን የፈደብኩልህን እድል ማንም አይወስድብህም በቀጥታ ለምን እኔ ጋር አትገናኝም ይላል አላህ Subhanahu Wa Ta'ala ሚን ነፍስን ዋሂዳ ከአንዲት ነፍስ የፈጠራችሁ ጌታ እኮ ነው ማለት ከነብዩላህ አደም አባትና ሳይኖራቸው በቀጥታ ጭቃ አብክቶ ዘፍዝፎ ከቆየ በኋላ ያካል ክፍላቸውን ቀርጾ ራስ ጭንቅላት ወገብ ራስ የተባለን ተቀረጸ ታዘጋጀ በኋላ ሩህ የምትባል ነገር ጨመረበት ያኔ ሰው ሆኖ ተነሳ ተንቀሳቀሰ አሰበ ከዛ በኋላ ተግራ ጎኑ ደግሞ አንድ ጎናጥን በማውጣት ባለቤቱን ሐዋን ወዳውኑ አዘጋጅቶ ሙሉ ሰው አድርጎ ታጠገቡ ቁጭ አደረገ አጋባቸው ከዛ በኋላ ሁለቱ ግለሰቦች ሲገናኙ እርባታ ተጀመረ በዚህ መልክ አይደለም እንዲያመጣዋችሁ መጀመሪያ ይላል አላህ ማን አስተባባሪ ማን አማካሪ ነግሮኝ ነው እንደዚህ ያመጣዋችሁ ራሴ ነኝ በፍቃዴ እንደዚህ አርጌ የፈጠርኳቸውና ያስገኘኋችሁ ወጀዐለ ሚንሃ ዘውጀሃ እና ከዛይ ካንዲ ነፍስ አጣማጇን ባለቤቷን ፈጠረላት ለምን አደምን ቀጥታ ተጭቃ ሲፈጥራቸው ሐዋን ደግሞ ከሌላ ጭቃ ቢፈጥራት መግባባት አይገኝም ነበር ይራራቃል ስለዚህ የገዛ አካሉ ክፍል እንድትሆን በሁለት አካል በአንድ ነፍስ ሁለት አካል እንደሚባለው እንዳይራራቁ በተፈጥሯቸው ራሱ አንድ ምንጫቸው ከራሱ ወናጥን ታውጥቶ እንደገና ሙሉ ሰው አደረጋት ማለት ነው ከዛ በኋላ ሴትም ወንድ ትፈልጋለች ወንድም ሴት ይፈልጋል ሁለቱ በተፈጥሯቸው ተፈላላጊ ናቸው ማለት ነው ቢጣሉ እንኳን በጠብ ሊቀጥሉ አይችሉም ያው አንድ አፍታ ተጋይተው መልሰው ይፈላልጋሉ ለምን ይሄ በተፈጥሯቸው የተጣመሩ አንድ አካል ስለሆኑ ማለት ነው እና ወጀዐለ ሚንሃ ዘውጀሃ ማለት ከዛች ካንዷ ነፍስ አጣማጇ የሆነችውን ተቃራኒ ጾታ የፈጠረላት አስገኘላት ለምን ሊስኩነ ኢለይሃ ወደዛች ተአካሉ ክፋይ ወደ ሆነችው ባለቤቱ እንዲረካ እንግዲህ አንድ ሰው እርካታ የሚሰማው የመንፈስ እርካታ የሚያገኘው ሚስት ሲኖረው ነው ሴትም ደግሞ ባል ሲኖራት ነው እና ብዙ ጊዜ ባልና ሚስት ያልሆኑ ሰዎች በላጤነት የሚኖሩ ሰዎች ነጠላነት ይሰማቸዋል ይሄ በግልጽ ያው የታወቀ ጉዳይ ነው ማለት ነው እና ይሄም ሙሉነት የሚሰማው ያችም ሙሉነት የሚሰማቸው ትዳር ሲመሰርቱ ነው ማለት ነው እና ትዳር ራሱ የስብዕና ማሟያ ነው ማለት ነው ሊስኩነ ኢለሃ ፈለማ ተገሻሃ እና ይሄ የመጀመሪያው ነፍስ ወንድ የተባለው ወገን ያችን ሴቷን በግንኙነት በሚዳበል ጊዜ ሐመለት ሐምለን ኸፊፋ ዘር ለማፍራት ቀላል የሆነን ጽንስ ጸነሰች ይላል እንግዲህ አላህ በህክመቱ ሁለታቸው በስሜት እንዲገናኙ ያደረገ
ግንኙነት በሚያደርጉበት ጊዜ በማህፀን ጓዳ ውስጥ ተውለታቸው የተገኘው ፈሳሽ እዛ ይቀላቀላል ማለት ነው። ያንን ፈሳሽ ተቀብላ በማህፀን ውስጥ ቀላል ነው በጊዜው እንግዲህ ምንም አይከብዳትም አይሰማትም ለተወሰነ ጊዜ በቀላሉ ይዛው የምትንቀሳቀስ ጽንስ እናረጋዋለን። በሂደት ግን ቀስ በቀስ ክብደቱ እየጨመረ ይሄዳል ማለት ነው። በአንድ ቀን ወዳውኑ እንደተጸነሰ ወዳውኑ ቢያድግ ኑሮ ደግሞ አደጋ ነበረ ማለት ነው ልምምድ ሳይደረግ። ግን እንዲታወቀው እንድትለማመደው መጀመሪያ ሳይከብዳት በቀላሉ ይዛው ወዳወዲ መንቀሳቀስ በሚችልበት ሁኔታ ጽንሷን ይዛ እንድትጓዝ አደረኩ ይላል። ፈመረት به ያንን ጽንስ እንደፈለገች ወደ ግራ ወደ ቀኝ ይዛው ትንቀሳቀሳለች። ፈለማ አስቀለት ኋላ ግን እየከበደ ሰውነቷ ሚዛኑ እየጨመረ በሚሄድበት ጊዜ ዳአ والله ربهما ባልና ሚስት ሁለታቸውም ይሄ የተረገዘው ነገር በሰላም ተወልዶ እንድትገላገል ያሳስባቸዋልና ጌታቸውን ይጸልያሉ ይማጸናሉ። ይሄ ልጅ በሰላም ተረግዞ ይወለድልን ይሆን አይናችንን በአይናችን እና ይሆን እያሉ ሁሉም ይጸልያሉ ይላል አላህ Subhanahu Wa Ta'ala። ሁላችሁም የምታውቁት ነው እንግዲህ የመጀመሪያው በተለይ በጣም አሳሳቢ ነው እና እውነት በሰላም ትገላገል ይሆን እያለ ይጨነቃሉ ሁለታቸውም ማለት ነው። ለይናተ ተናሷሊሃን እና ይሄ የተረገዘው ልጅ ጤናማ አድርገህ ሙሉ አካል አድርገህ በሰላም ገላግለህ ደግ ልጅ ሰጠህን እንደሆነ ለነኩነነ ምን ሻኪሪን አንተና መስጋኞችን ሆናለን እያሉም ቃል ይገባሉ። ሁሉም እምነት የሌለው ሁሉ እኮ ነው በስሜቱ የሙስሊሙ ብቻ አይደለም ማንንም እምነት የሌለው ፈጣሪ እንዳለው ይሰማዋል። ይሄ ተፈጠረልኝ በሰላም ተወለደልን እንደ ፈጣሪ አምላክ አመሰግናለሁ ይላል ማለት ነው። በመጨረሻ ግን ቃሉን የሚሞላው ጥቂቱ ነው ማለት ነው። እና ወቅቱ ስለደረሰ ቀጣውን በሚከተለው እንመለስበታለን። ወሰለላሁ ዐለ ነብዩ ወሰለም